አርእስተ ዜና የትግራይ እናቶችና ህፃናት ተጠቃሚ የሚያደርግ ለ4 ዓመታት የሚቆይ የ160 ሚሊዮን ብር ፕሮጀክት ይፋ ተደረገ። ዓለም አቀፍ የሴቶች ቀን በጦርነቱ ሰለባ የሆኑ ሴቶች ፍትህ እንዲያገኙ በመስራት ሊሆን ይገባል ተባለ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን አሁን ይጀምራሉ። ከዜናዎቹ ጋር ማዕድ ኃይለም። ቀዳሚ ወዳደረግነው ዜና ስናልፍ በጤናው ዘርፍ የትግራይ እናቶችና ህፃናት ተጠቃሚ የሚያደርግ ለ4 ዓመታት የሚቆይ የ160 ሚሊዮን ብር ፕሮጀክት ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ የተባለ የበጎ አድራጎት ድርጅት ይፋ አደረገ። ኤምኤስአይ ኢትዮጵያ ይህ ፕሮጀክት ከትግራይ ጤና ቢሮና ከትግራይ ፋይናንስ ቢሮ በመተባበር ለመስራትም ውል ተፈራርሟል። አሰፋ ካሳ አዘጋጅቶታል። ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ የተባለው የበጎ አድራጎት ድርጅት በጤና ዙሪያ የትግራይ እናቶችና ህፃናትን ተጠቃሚ የሚያደርግ ለ4 ዓመት የሚቆይ የ160 ሚሊዮን ብር ፕሮጀክት ይፋ አድርጓል። በዚህም ኤምኤስአይ ኢትዮጵያ ይህንን ፕሮጀክት ከትግራይ ጤና ቢሮና ከትግራይ ፋይናንስ ቢሮ በመተባበር ለመስራት ውል ተፈራርመዋል። ፕሮጀክቱ ዋና ዓላማው በእናቶችና በህፃናት ትኩረት አድርጎ የሚሰራ ሲሆን በትግራይ ሁሉም አካባቢዎች በመንቀሳቀስ አገልግሎቱ እንደሚሰጡ የኤምኤስአይ ኢትዮጵያ ዋና ዳይሬክተር አቶ አበበ ሽብሩ ገልጸዋል። ትግራይ ክልል ላይ የሚገኙ እናቶችን በምንችለው አቅም ሁሉ ባለን ችሎታ ሁሉ ለማገልገል ዛሬ ቁርጠኝነታችን የምንገልጽበትና የምናሳይበት ነው። ስለዚህ ለሚቀጥሉ 4 ዓመታት ከክልሉ ጤና ቢሮ ጋር የእናቶች ህፃናትና የጨቅላ ህፃናቶችን እንደዚህ የኒውትሪሽን ከፋሚሊ ከሪፕሮዳክቲቭ ሄልዝ ጋር በተገናኘ መንገድ ሊያሰራን የሚችል የ160 ሚሊዮን ብር ፕሮጀክት ዜና መጣ ነውና ስለዚህ እንኳን ደስ አላችሁ ማለት ተፈልጋለሁ። የክልሉ ጤና ቢሮም ያደረገ ያለው ነገር ስናይ ትግራይ መቼም ጊዜ ቢሆን ከኤምኤስአይ ከቀዳሚዎች ክልሎች ውስጥ አይወጣም። አይተናል። በችግር ወቅት ብዙ እናቶች እንደተጎዱ አይተናል። የእናቶች ችግር የኛ ችግር ነው፣ የነሱ ሀዘናችን ነው። ስለዚህ ቢያንስ እኛ ምን ማድረግ እንችላለን፣ ምን መስራት እንችላለን ብለን በመናስበት ሰዓት ያለውን አጋጣሚ ተጠቅመን ይሄን ወደዚህ ብናመጣ ብዙ ስራዎች እንሰራለን። በጦርነቱ ምክንያት የወደሙ የጤና ተቋማት ወደ ነበሩበት ለመመለስ በእናቶችና በህፃናት ላይ የሚታዩ የሕክምና ችግሮች በዘላቂነት ለመቀነስ እንደዚህ አይነት ድጋፎች አስፈላጊ እንደሆኑ የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ገልጸዋል። ዶክተር አማኑኤል አያይዘውም በተደረገላቸው ድጋፍ ያመሰገኑ ሲሆን እንደዚህ አይነት ድጋፎች ሌሎች ባለድርሻ አካላት የበኩላቸው እንዲያደርጉ አይነተኛ ሚና እንዳለውም አስገንዝበዋል። ትግራይ ውስጥ እስከ ቅርብ ጊዜ ድረስ የተሰሩ ጥናቶች የሚያሳዩት ከ50 እስከ 70 በመቶ የሚሆኑ ያረገዙና የሚያጠቡ እናቶች የምግብ እጥረት አለባቸው። ይሄ ቁጥር አልነቃነቅ ብሏል በየአመቱ ማለት ነው በተከታታይ እና እናቶችን ደግሞ ቢቻል ከእርግዝና በፊት ነው እንግዲህ ማገዝ ያለብን፣ ግን በእርግዝና ወቅትም ኢቭን አግኝተን በደንብ እናግዛቸው። የሚወለዱትንም ልጆች ነው እንግዲህ አፌክት ማድረግ የሚቻለው። ፕሮጀክቱ ይሄን ሁሉ ስናይ ትግራይ ውስጥ ትክክለኛ ፕሮጀክት ነው። በጣም የምንፈልገው አይነት ፕሮጀክት ነው። የሚቻለንን ድጋፍ በሙሉም ደግሞ እንደምናደርግ በዚህ አጋጣሚ ቃል እንገባለን። የትግራይ ፋይናንስ ቢሮ ሀብት ማሰባሰቢያ ዳይሬክቶሬት ዳይሬክተር ወይዘሮ መዓዛ ታደለ በበኩላቸው ኤምኤስአይ ኢትዮጵያ ያደረገውን ድጋፍ በማመስገን በተለይም በትግራይ በተካሄደው ጦርነት የወደሙትን የጤና ተቋማት መልሶ ለማቋቋምና ለመገንባት ፕሮጀክቱ ትልቅ አስተዋጽኦ አለውም ብለዋል። በስፋት እንደምታወቀው ትግራይ ውስጥ የደረሰው ችግር በጣም ሰፊ ነው በስፋት። ስለዚህ ብዙ ኢንተርቬንሽን የሚያስፈልገው ኤሪያ ነው የትግራይ። በተለይ ደግሞ የሴቶችና የወጣት ሴቶች ችግር በጣም ሰፊ ነው። ይሄን ችግር በተቻለን አቅም አድረስ ለማድረግ እናግዛለን ህዝባችን ብላችሁ በመምጣታችሁ ሪሊ በጣም ልናመሰግን እንፈልጋለን። የፊል ችግር አለ እንደ ሀገር በጣም ችግር ላይ ነው ያለነው። ስፔሻሊ ትግራይ ውስጥ አሁን ያለው ደረጃ በግማሽ ቀንሷል ፊሉ ማለት ነውና በተቻለን አቅም በተለይ እነዚህ የኢመርጀንሲ ስራ የሚሰሩ ልጋሽ ድርጅቶችን ሰፖርት ለማድረግ አሰራር አውጥተን እየሰራን ያለነውና የእናንተ ደግሞ አትሊስት ማለት ጠቃሚ ስራ እየሰራ ያለ ድርጅት ስለሆነ ካለው ሪሶርስ እጥረት ቅድሚያ ሰጥተን ያው በተቻለ አቅም ለማገዝ እንሞክራለን።
ድርጅቱ በትግራይ ዝቅተኛ ኑሮ ላላቸው 417 ወገኖችም የጤና መድን ተጠቃሚ እንዲሆኑ አስፈላጊውን ወጪ በመሸፈን እድሉ አመቻችቶላቸዋል። ዓለም አቀፍ የሴቶች ቀን ስናከብር የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበርና በጦርነቱ ሰለባ የሆኑ ሴቶች ፍትህ እንዲያገኙ በመስራት ሊሆን ይገባል ተባለም። ይህ የተገለጸው ዓለም አቀፍ የሴቶች ቀን በማስመልከት ኤስኦኤስ የህፃናት መንደር ባዘጋጀው መድረክ ላይ ነው። ፍሬህይወት ወልደመድህን ዓለም አቀፍ የሴቶች ቀን ማርች 8 የሴቶች ማህበራዊ፣ ኢኮኖሚያዊ፣ ባህላዊና ፖለቲካዊ ስኬቶችንና በሴት ልጆች ላይ የተደቀኑ ችግሮችን ለመፍታት አቅጣጫ የሚቀመጥበት ዓለም አቀፍ ቀን እንደሆነ ይነገርለታል። ታዲያ በዓለም አቀፍ ደረጃ ለ114ኛ ጊዜ በትግራይ ደረጃ ደግሞ ለ49ኛ ጊዜ ዓለም አቀፍ የሴቶች ቀን ለትግራይ ሰላምና አንድነት በሚል መሪ ቃል በተለያዩ የትግራይ አካባቢዎች እየተከበረ ይገኛል። የኤስኦኤስ የህፃናት መንደር ሴት ሰራተኞችም በዓሉን በውይይት አክብረውታል። በበዓሉ ተሳታፊ የነበሩ ሴቶች በበኩላቸውም ሴቶች ለነጻነታቸው ሲሉ ታግለው ያስገኙትን መብት ባለፉት ዓመታት የትግራይ ሴቶች ተነፍገውት ከፍተኛ ማህበራዊ፣ ኢኮኖሚያዊ እንዲሁም ስነልቦናዊ ጉዳቶችን አስተናግደዋል ሲሉም ተናግረዋል። መሰል ደቂ አንስትዮ ተረጋገጸለ ሻላ ደቂ አንስትዮና ተቃሊሰን አውዝ ደረጃ ዚ ለብጽሐና ሻላ ሕዋትና ኾሪዕና ንኸድለና የሴቶች መብት የተረጋገጠው ሴቶች እህቶቻችን ታግለው ባትመዘገቡት ድል ነው። ነገር ግን በትግራይ በነበረው ጦርነት የትግራይ ሴቶች ከፍተኛ የሆነ ጾታዊ ጥቃት ደርሶባቸው እንዲሁም ከቤት ንብረታቸው ተፈናቅለው በየኬንዳው ህፃናት ልጆችን ይዘው እየተሰቃዩ ይገኛል። ስለዚህ ይህ በዓል በየዓመቱ ከማክበር ባለፈ እነዚህን ነገሮች በሚፈታበት መልኩ ቢሆን መልካም ነው። እህቶቻችን ወይም እናቶቻችን ብዙ ስቃይና መንከራ ደርሶባቸዋል እና እነሱንም ሁሌ በቃ እየተጸጸቱና ያሰቡ እንዳይኖሩ ለነሱ ትሪት ማድረግና ሳካትሪክ አድርገን እነሱን ከስቃይና ከለካሰው አለን በጎናችን ብሎ ትሪትን ለነሱ መስጠት። የሴቶች ቀን ስናከብር የተፈናቀሉ ወገኖቻችን እንዲመለሱ እንዲሁም በሙሉነት ተግባራዊ ያልተደረጉ የፕሪቶሪያው የሰላም ስምምነት አንቀጾች ተግባራዊ እንዲሆኑ እንዲሁም በጦርነቱ ጾታዊ ጥቃት የደረሰባቸው ሴቶች ፍትህ እንዲያገኙ በመስራት ሊሆን ይገባል ያሉት ደግሞ የሰሜን ክፍለ ከተማ የሴቶችና ህፃናት አስተባባሪ ወይዘሮ በሪሃ ስብሃት ናቸው። ይገባ ነበር። አሁን ምንድነው ቀኑ በመጣ ቁጥር ነው ቀኑን እያከበርን ነው። ግን ቀኑ የሴቶች ቀን ነው። ሴቶችን አይደለም እያከበርን ያለው ማለት ጥያቄ ያላቸው ፍትህ ይፈልጋሉ። በኢኮኖሚም በጣም የከፋ ደረጃ ነው ያሉ። ስለዚህ የሚገባን ሴቶችን ነው ማክበር የሚገባን። አሁን ቀኑን ነው በመጣ ቁጥር ማርች በመጣ ቁጥር ቀን እያከበርን ነው። ግን መሆን ያለበት የተቸገሩትም አግዘን ፍትህ የሚፈልጉትን ፍትህ እንዲያገኙ የወኩላችን ሰርተን የሚመለከተኝ የሚል ሁሉ ሰው ሰርቶ ወደ ቤታቸው እንዲመለሱ ቢደረግ ቢያንስ የሚቀጥለው ዓመት በየአካባቢያቸው ቢያከብሩ ደስ ይለኛል። በዓሉን አስመልክተው ንግግር ያደረጉት የኤስኦኤስ የህፃናት መንደር የመቀለ ቅርንጫፍ ስራ አስፈጻሚ አቶ ንጉስ ኃይሉ የትግራይ ሴቶች በጦርነቱ የደረሰባቸው ችግሮች ከፍተኛ በመሆኑ እነዚህ ሴቶች ከጉዳታቸው እንዲያገግሙ እንዲሁም ደግሞ ፍትህ እንዲያገኙ የሚመለከታቸው አካላት በጋራ በመሆን በትኩረት ሊሰሩበት ይገባልም ብለዋል። ሴቶች የሚገባቸውን መድረክ አግኝተው የሚገባቸውን ድጋፍ አግኝተው ካላቸው ችግር እንዲወጡ ሁሉንም መስራት አለበት ብዬ አስባለሁ። በተለይ ደግሞ የደረሰባቸው ስቃይ መከራ በጣም ብዙ ስለሆነ የሚመለከታቸው አካላት በአገር ውስጥም በውጭም ያሉ ሁሉንም የሚመለከታቸው አካላት ፍትህ የሚያገኙበት ሁኔታ መመቻቸት አለበት ብዬ አምናለሁ። እንደ ድርጅትም ከነዚህ የተጎዱ እናቶች ጎን ነው። ሴቶች በጽኑ ትግላቸው ያረጋገጧቸው መብቶች ሳይሸራረፉ እንዲተገበሩ እንደሚታገሉ በዓዲ ዳዕሮ ከተማ ሴቶች ማርች 8ን አስመልክተው በሰጡት ሀሳብ ገለጹም። በዓሉ ሲከበር በመጠለያ ውስጥ ሆነው ከፍተኛ ስቃይና መከራ እያሳለፉ የሚገኙ ሴቶችን በመደገፍ ሊሆን እንደሚገባ ተጠይቋል። ለመለስ አባዲ ዘገባ ፉርቱና ገብሩ።
የሴቶች ቀን የማርች 8 በዓል በዓለም ለ114ኛ በክልላችን ለ49ኛ ጊዜ በደማቅ ሁኔታ እየተከበረ ይገኛል። የዘንድሮ በዓል የትግራይ ሴቶች ቤት ንብረታቸውን ለቀው በየመጠለያ ወድቀው የልጆቻቸውን ረሃብ ማስታገስ አቅቷቸው ከነ ልጆቻቸው በቸነፈር እየተጠቁና በመድኃኒት እጦት እየሞቱ ቀናቸውን እየገፉ ባሉበት አኳኋን እንደሚከበር ያወሱት ያነጋገርናቸው የዓዲ ዳዕሮ ከተማ ሴቶች በጦርነቱ ሳቢያ ጾታዊ ጥቃትን ጨምሮ በርካታ ግፍ እንደደረሰባቸው ጠቁመዋል። ይህም ሆኖ ማርች 8ን ወደ ነበሩበት ለመመለስና ችግሮቻቸውን ለመፍታት በመወያየት በዓሉን በተለያዩ መልኩ እያከበሩ ሲሆን ነጻነታቸውንና መብታቸውን ለማስከበር ሰላማዊ ትግል እንደሚያደርጉም ይገልጻሉ። ለታጓል ንሰይቱን ዝዕምጽ ለታጓል ንሰይቱ ዘንበር ከሆን ንሕና ንቅበለ ሴቶችን የሚጎዳ ጾታዊ ጥቃትና ሌሎችም በጽኑ እንቃወማለን። ይህ በዓል ለነጻነታችንና ለመብታችን የምንቆምበት ቀን ነው። ሓንቲ ጓልን ሴት አይኩለን ዝብ ስራሕ ተልዋ ይብላል። ማንኛውም ሴት አልችልም የሚል አስተሳሰብ መያዝ የለባትም። ዓዲ ዳዕሮ ከተማ ከፍተኛ ጾታዊ ጥቃት ደርሷል። ሆኖም ያለፈውን የደረሰባትን ስቃይና መከራ በጽናቷ ተወጥታ ለመብቷና ለጥቅሟ የምትቆምበት ነው። በዓሉን አስመልክተው ተሞክሯቸውን ያካፈሉ ሴቶች በበኩላቸው የሴቶች መብት ለማረጋገጥ ብዙ ዋጋ ተከፍሎና በመስዋዕትነት የመጣ በመሆኑ የትግራይ ሴቶች ከደረሰባቸው መጠነ ሰፊ ችግር ለማገገም ሴቶች በያደረጃጀታቸው ተሰማርተው ጠንክረው እንዲሰሩ ጥሪ አቅርበዋል። በርካታ ሴቶች መስዋዕት ከፍለዋል። ስለኛ ሴቶች ሲሉ በነጻነት እኩል መብት ኖረን እንድንሳተፍ እንድንሰራ ነው። ስለዚህ ይህ በዓል መብታችንን የምናረጋግጥበት በመሆኑ ተደራጅተን ለጥቅማችን እንታገላለን። 49ኛው የሴቶች ቀን ማርች 8 በመላው ትግራይ በተለያዩ ዝግጅቶችና ውይይቶች እየተከበረ ይገኛል። የዓዲግራት አጠቃላይ ሆስፒታል ሞዴል ፋርማሲ በትግራይ ጤና ቢሮ ድጋፍ አማካኝነት ጥራቱ የጠበቀ መድኃኒት በተመጣጣኝ ዋጋ ለህብረተሰቡ ለማቅረብና ገበያ ለማረጋጋት ብሎም በዞኑ የሚታየውን የመድኃኒት አቅርቦት እጥረት ሙሉ በሙሉ ለመቅረፍና የመድኃኒት አጠቃቀም ጋር ተያይዞ የሚመጣው የጤና ጠንቅ ለመፍታት ትኩረት አድርጎ ለመስራት መዘጋጀቱን አስታወቀም። የዓዲግራት አጠቃላይ ሆስፒታል ሞዴል ፋርማሲ በተመጣጣኝ ዋጋ ለህብረተሰቡ አገልግሎት ለመስጠት በዓዲግራት ከተማ ተጨማሪ የመድኃኒት መደብር እንደከፈተና ህብረተሰቡም ይህን ተገንዝቦ ተጠቃሚ እንዲሆን የዓዲግራት አጠቃላይ ሆስፒታል ጥሪ አቅርቧል። ተመልካቾቻችን ዜናዎቻችን ይቀጥላሉ። የትግራይ የፋይናንስ ተቋማትን አቅም ለማሻሻል የፌዴራል መንግስትና የዓለም አቀፍ የገንዘብ ተቋማትን ድጋፍ እንደሚሻ ተገለጸ። በጦርነቱ ወቅት ለነበረው ብድርና ወለድ ሁኔታ ከተለመደው አሰራር በዘለለ በልዩ ሁኔታ መታየት እንዳለበትም ተገልጿል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በትግራይ የፋይናንስ ተቋማት መልሶ መገንባትና ማቋቋም ግብረ ኃይል የትግራይ ኢኮኖሚ ዳግም እንዲያንሰራራ ለማስቻል በዘርፉ ያጋጠሙትን ችግሮችና ተግዳሮቶች በመለየት በመፍትሄ ሀሳብ ላይ ለመመካከር ከተለያዩ የማህበረሰብ ክፍሎች ከተደረገው የውይይት መድረክ የቀጠለ በትግራይ ከሚገኙ የፋይናንስ ተቋማት ጋራም በዛሬው ዕለት የውይይት መድረክ ተካሂደዋል። የትግራይ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዚዳንት አቶ ጸጋይ ሐድጉ በአውዳሚው ጦርነት ወቅት የነበረውን ብድርና ወለድ ሁኔታ መፍትሄ የሚያገኘውና የወደመው ኢኮኖሚ ዳግም እንዲያንሰራራ ለማስቻል በጦርነቱ ወቅት ለነበረው ብድርና ወለድ ከተለመደው አሰራር በመውጣት በተለየ ሁኔታ መታየት እንዳለበት ይጠይቃሉ። በየጊዜው በተለይ በፌዴራል መንግስት የሚወጡ አሰራሮች፣ ደንቦች፣ ፖሊሲዎች፣ ሪፎርሞች ትግራይን ማዕከል ያደረገ መሆን አለበት። በጦርነት የነበረው ህዝብ በጦርነት የነበረው ኢኮኖሚ ልክ እንደ ማንኛውም አካባቢ በኖርማል የንግድ እንቅስቃሴ በነበረበት ለሁሉም እኩል የሆነ ፖሊሲ አያስፈልገውም። የትግራይ በተለየ መንገድ መታየት ነበረበት ብለን ነው የምንወስደው ማለት ነው። አንደኛ እንደ መንግስት መደረግ ያለበት ይህንን ነው። ሁለተኛ ደግሞ ባንኮች፣ የፋይናንስ ተቋማት በራሳቸው መፍትሄ በራሳቸው ለንግድ ማህበረሰብ ለኢኮኖሚ የትግራይ የኢኮኖሚ እንቅስቃሴ ወደ ነበረበት እንዲመለስ የቻሉበት ነገር መስራት አለባቸው ማለት ነው። ጦርነቱን ተከትሎ በችግር ላይ ያለው የንግዱ ማህበረሰብና የፋይናንስ ተቋማት ወደ ነበሩበት መልካም ሁኔታ ለመመለስ የፌዴራል መንግስትና የዓለም አቀፍ ተቋማት ድጋፍ እንደሚሻ የደደቢት ማይክሮ ፋይናንስ ምክትል ስራ አስኪያጅና የኦፕሬሽን ኃላፊ አቶ ሳሙኤል ክፍሎም ገልጸዋል። ተመልሶ ወደ ስራ እንዲገባ ብድር ያስፈልገዋል።
በጦርነቱ ምክንያት የወደመ ነገርም ስላለው አሁን አስቀድሞ የተበደረውን ብድርም ለመመለስ በጣም እየተቸገረን ያለው ስለሆነ ጦርነቱ ውስጥ እና ከጦርነቱ በፊት የተበደረውን ብድር ለመመለስ ስለተቸገረ እዛ ላይ የሚደግፍ አካል መኖር አለበት። በተለይ ደግሞ አቅም ያለው የፌዴራል መንግስትና የዓለም ባንክም ይሁን ሌላ ለጋሽ አካላትም ገብተውበት እንዲደግፉት። የትግራይ ፋይናንስ ዘርፍ መፍትሄ የሚያገኘው ትግራይና ፌዴራል መንግስትን ያስተሳሰረው የፕሪቶሪያው የሰላም ስምምነት በሙሉነት ሲፈጸም መሆኑም አክለው ገልጸዋል። ተቀምጧል። ዳግመ ህንጸት እስካሁን አልተጀመረም ነው። ዳግመ ህንጸት ቢጀመር የወደመ ንብረት እንዲተካ ይፈቅድ ነበር። በብድር ላይ በወለድ ላይ በሌሎች የኢኮኖሚ ችግሮች ላይ እንዲፈቱ የሚያግዝ የራሱ የቻለ ፖሊሲ ይቀረጽ ነበር ማለት ነው። አሁን ግን ፕሪቶሪያ እየተተገበረ አይደለም ነው። ፕሪቶሪያ ባለመተግበሩ ምክንያት ደግሞ የነጋዴ ማህበረሰብ የትግራይ ኢኮኖሚ አደጋ ውስጥ እየገባ ነው ያለው። የፌዴራል መንግስት እነዚህ የፋይናንስ ተቋማትን በመደገፍ ለህብረተሰቡ በብድርም በድጋፍም ተደራሽ በማድረግ ከሁኔታዎች እንዲወጡ ከፍተኛ ስራ መስራት አለበት። ሌላው ደግሞ የለጋሽ አካላትን ማፈላለግ የሚገባውም የፌዴራል መንግስቱ ራሱ ነው ማለት ነው። ከጊዜያዊ መንግስቱ ጋር ሆኖ መደጋገፍና መስራት አለበት። የትግራይ መንግስት ደግሞ ወይም ደግሞ ጊዜያዊ መንግስቱን ራሱ ክልል ውስጥ ያለው ሀብቱ ለዚህኛው ፐርፐዝ እንዲውል ደግሞ የመምራትና የማስተባበር ስራ መስራት አለበት። በመድረኩ የተሳተፉት ያነጋገርናቸው የባንክ ተወካዮች የንግዱን ማህበረሰብ መታደግ አንዱ የትግራይ መልሶ ግንባታና መልሶ ማቋቋም ሂደት አካል መሆኑን በመግለጽ ባንኮች በሚችሉት አቅም ሂደቱን እየደገፉ መሆናቸው ጠቁመው ሆኖም ውጤታማ ስራ ለመስራት ከዚህ በዘለለ በፋይናንሱ ዘርፍ ጦርነቱን ያስከተለው ችግር ለመፍታት ከዓለም አቀፍ ተቋማት ጋር ጥምረት መፍጠር እንደሚሻም ጠቁመዋል። ናቱ ሪኮንስትራክሽን ሪሃቢሊቴሽን ፓርቲ ሆነ ዲዚ ደጋዳይ ምድሓንስ የንግዱ ማህበረሰብ መታደግ እኮ የመልሶ መቋቋም የዳግመ ግንባታው ሂደት ነው። ምክንያቱም የንግዱ ማህበረሰብ የአጠቃላይ ማህበረሰብ አካል ነው። በዚህም የወርልድ ባንክ IMF እና ሌሎችም ዓለም አቀፍ ተቋማትና ሀገራት ድጋፍ የሚገኝበትን ሁኔታ ማመቻቸት ያስፈልጋል። ላብ 75% ዝአክል ልቃሕና አፍትናይ መጀመሪያ እዋን አናውሕና ኢና በመጀመሪያው ዙር 75% የሚሆነው ብድር አራዝመነዋል። የተቀረው 25%ስ እንዴት እንሂድ የሚል ተነጋግረንበታል። ባለን የሀብት መጠን መሰረት ለማህበረሰቡ ተደራሽ ለመሆን እንዳለብን ተነግሮን በዚህም እየሰራንበት በመምጣት ታህሳስ ወር ላይ ከነበረን ሂሳብ የቁጠባችንን 130% ነው ብድራችን። ይህ ማለት ደግሞ ከቁጠባችን በላይ አበድረናል ማለት ነው። በላዕላይ ማይጨው ወረዳ ማይ ወይኔ ቀበሌ የቅርስ ምርምር ቁፋሮ እየተካሄደ ይገኛል። በላዕላይ ማይጨው ወረዳ ማይ ወይኔ ቀበሌ በሚባል ቦታ አዳዲስ ቅርሶችን የማውጣት ምርምር እየተካሄደ እንደሆነም ተጠቁሟል። በወረዳው የቱሪዝም ስራ ሂደት አስተባባሪ አቶ አለም ብርሃን ኪዳነ ማርያም እንዳሉት በዚሁ አካባቢ ካሁን በፊት የቅርስ ምርምርና ቁፋሮ እየተካሄደ የነበረ ሲሆን አሁን ላይም ተጠናክሮ መቀጠሉን ገልጿል። ጀርመናዊ ተመራማሪ ቶማስ ማንና በአክሱም ዩኒቨርሲቲ የስነ ቁፋሮ ተመራማሪ ረድኤት መሰለም በላዕላይ ማይጨው ወረዳ ማይ ወይኔ ቀበሌ ልዩ ስሙ ምላዞ በተባለ ቦታ የተገኘው ቅርስ ከምዕራብ የሃ እና ከየመን ጋር የሚመሳሰል ነው ተብሏል። ይህ ቅርስ ቀጣይ ጥናት የሚጠይቅ ቢሆንም በ7ኛው ክፍለ ዘመን የነበረ እንደሆነ በጥናት ተረጋግጧል ያሉት የዘርፉ ባለሙያዎቹ በቀጣይም ቅርሶችን የመጠበቅ ስራና ክትትል ያስፈልጋል ብለዋል። ተመልካቾቻችን ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።